በትራምፕ በቱርክና በኔቶ መካከል ያለው ቁማር ምንድነው? መላው ዓለም በመከላከያና በደህንነት ስርዓት ታላቅ የሽግግር ምዕራፍ ላይ በደረሰበት በአሁኑ ወቅት የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ የወደፊት ዕጣ ፈንታ በአንካራ በሚካሄደው ዓመታዊ ጉባኤ ላይ ሊወሰን ተቃርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአውሮፓ ያለውን የአሜሪካ ወታደራዊ ተሳትፎ ለመቀነስና ስትራቴጂካዊ ትኩረታቸውን ወደ እስያ ፓሲፊክ ለማዞር ባሳወቁት መሰረት የዘንድሮው ጉባኤ በከፍተኛ ውጥረትና ቁማር የታጀበ ሆኗል። ይሁን እንጂ ይህ የምዕራባውያን ዲፕሎማሲያዊ ፍጥጫ ለቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ሀገራቸውን በምስራቅና በምዕራብ መካከል ብቸኛና የማይተካ ድልድይ አድርገው ለማቅረብ ወርቃማ ዕድል ፈጥሮላቸዋል። ትራምፕ ከአውሮፓ ባህላዊ አጋሮቻቸው ጋር በተኳረፉበት በዚህ ወቅት በግል ወዳጅነታቸው በሚተማመኑበት በኤርዶጋን ግብዣ አንካራ መገኘታቸው በህብረቱ ውስጥ አዲስ የኃይል ሚዛን እየተፈጠረ መሆኑን ያሳያል። ምን እየሆነ ነው? በእርግጥ ኤርዶጋን የአረቡን ዓለም እየከዱ ነውን? ነገሩን ዘርዘር አድርገን እንመለከተዋለን። የሳሎን ሰዎች ዮናስ ክብረት ከእናንተው ጋር ነኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ መሪዎች የህብረቱን የወደፊት ዕጣ ፈንታ ሊወስን ለሚችለው ዓመታዊ ጉባኤ በዚህ ሳምንት ወደ ቱርክ ያቀናሉ። ትራምፕና ሌሎች መሪዎች በአውሮፓ ያለውን የአሜሪካ ወታደራዊ ተሳትፎ እንዴት መቀነስ እንደሚቻል በሚለው ጉዳይ ላይ ይጋጫሉ ተብሎ ቢጠበቅም የቱርክ መንግሥት ግን የፖለቲካ ዋና ከተማዋን አንካራን በማስዋብ ሥራ ላይ ተጠምዶ ሰንብቷል። አበቦች ተተክለዋል፣ መንገዶች ተጠግነዋል። እንዲሁም በደንብ ያልተያዙ ሕንፃዎችን ጨምሮ የማይማርኩ ዝርዝር ነገሮች ለመሸፈን ግዙፍ ባነሮች ተሰቅለዋል። ከተማዋ ረቡዕ ዕለት በከፊል ዝግ እንደምትሆንም ይጠበቃል። ሊነሱ የሚችሉ ተቃውሞችን ወይንም የቱርክ ባለስልጣናት ሁከት ያለውን ለመከላከል የተደረገው ጥረት በጣም የገፋ ከመሆኑ የተነሳ በዋና ከተማዋ ድንገተኛ ሰልፎችን ለማክሸፍ ሲባል የታወቁ የግራ ዘመም ድርጅቶች አባላትን፣ የአካባቢ ጥበቃ ተሟጋቾችንና እስከ ሰኞ ዕለት ድረስ የፍልስጤም ደጋፊ የሆኑ አክቲቪስቶችን ጭምር ወደ 200 የሚጠጉ ሰዎችን በጊዜያዊነት በቁጥጥር ስር አውለዋል። የቱርክ ባለስልጣናት ይህንን ጉባኤ የቱርክን የመከላከያ ኢንዱስትሪ ከምዕራቡ ዓለም ጋር የሚያገናኝና ዝግጅቱን ወደ ትልቅ የገበያ ዕድል የሚቀይር እጅግ አዎንታዊ አጀንዳ አድርገውም ይመለከቱታል። አንካራ በአቪዬሽን በተለይም በትጥቅ ድሮኖች፣ በጥይት አቅርቦትና በባህር ኃይል መርከብ ግንባታ ላይ ያላት እያደገ የመጣው ጥንካሬ ቱርክን የመከላከያ ኢንዱስትሪ ኃይል ያደረጋት ሲሆን የኤክስፖርት መጠኗም በ2025 ብቻ $10 ቢሊዮን ደርሷል። ምንም እንኳን አንዳንድ የአውሮፓ አጋሮቿ በቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የሀገር ውስጥ ተቃዋሚዎች አያያዝ ላይ ቅሬታቸውን ቢገልጹም አብዛኛው እርሳቸውንና መንግስታቸውን ከመንቀፍ ተቆጥበዋል። ምክንያቱም አንካራ በአውሮፓ ያለውን የመከላከያ ኢንዱስትሪ አጠቃላይ መነቃቃት እንደምታግዝና በህብረቱ ውስጥ ከአሜሪካ በመቀጠል ሁለተኛው ትልቅ ከሆነው ሰፊ ሰራዊቷ ወታደሮቿን እንድታዋጣ ተስፋ ያደርጋሉና ነው። በቅርቡም የቱርክ የፖለቲካ ተቃውሞ በስልታዊ መንገድ ሲታፈን፣ የኢስታንቡል ከንቲባ ኤክሬም ኢማሞጎሉ ሲታሰር፣ እንዲሁም የሀገሪቱ ዋና ተቃዋሚ ፓርቲ ዋና መስሪያ ቤትን ለመወርወር የእንባ ጠባቂ ፖሊሲዎችን ሲያሰማሩና ለቱርክ ጋዜጠኞች የፕሬስ ፈቃድ ሲከለከል አውሮፓ ከዚህ ውስጥ የትኛውንም ባትወድም ጉባኤው ያለምንም ቅሌትና ውርደት እንዲጠናቀቅ ኤርዶጋን ትራምፕን እንዲያረጋጉላቸው በእርሳቸው ላይ ተስፋውን ጥላለች። በብሩኪንግስ ኢንስቲትዩት የቱርክ ፕሮጀክት ዳይሬክተር አስሊ አይኒንዳስትባስ ሲናገሩም አውሮፓውያን ኤርዶጋን እዚህ ካለ ምናልባት ከትራምፕ ከሚሰነዘርባቸው ወቀሳ፣ ትችትና ውርደት ይተርፋሉ ብለው ያስባሉ። እንዲሁም ትራምፕ ይህ የኔቶ ጉባኤ የተለመደ እንዲሆን ይፈቅዳሉ እንጂ በቅሌትና በዋና ዜናነት የሚያዋርድ ሁኔታ እንዲጠናቀቅ አያደርጉም ብለው ተስፋ ያደርጋሉ። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ፎንደር ላየን እና የኔቶ ዋና ጸሐፊ ማርክ ሩት በኢኮኖሚስት መጽሔት ላይ በጋራ ባወጡት ጽሑፍ ይህ በአትላንቲክ ውቅያኖስ በሁለቱም በኩል ያለ እውነተኛ ጥረት ነው። ከካሊፎርኒያ እስከ ኪየቭ፣ ከኮፐንሃገን እስከ ዋርሶ፣ ከኦስሎ እስከ አንካራ ያሉትን ሀብቶች፣ እውቀቶችና የፈጠራ ችሎታዎችን ስንጠቀም መከላከያችን ተወዳዳሪ የሌለው ይሆናል ብለዋል። እዚያ መድረስ የሚቻልበት ብቸኛው መንገድ በትብብር ነው። ይህም የሀገራትን፣ የኢንዱስትሪዎችን፣ የአጋሮችንና የሸሪኮችን ጥረት በማጣመር ነው ሲሉ ገልጸዋል። ከበሩ በስተጀርባ በሚደረጉ ስብሰባዎች ላይ የአውሮፓ ዲፕሎማቶች ኤርዶጋን ትራምፕን ወደ አንካራ እንዲመጡ በማሳመን ረገድ የተጫወቱትን ሚና አስቀድመው ያመኑ ሲሆን ትራምፕን ስለ ኔቶ ቀጣይነት ያለው አስፈላጊነት ለማሳመንም በእርሳቸው ድጋፍ ላይ ተመስርተዋል። የዚህ ጉባኤ ዋነኛ መሪ ሐሳብ በትልቅ ምኞቶች በተሞላ የቃላት አጠቃቀም ላይ የተገነባ ሲሆን ዘንድሮ ደግሞ አንድ ሐረግ በስፋት እየተደጋገመ ይገኛል። እሱም ኔቶ 3 የሚለው ነው።
ከቀዝቃዛው ጦርነት በኋላ ኔቶ የአሸባሪነት ስጋቶችን ለመከላከል እቅዶቹንና የዝግጅቶቹን አቅሙን ያሻሻለ ሲሆን ይህ ሽግግር ብዙ ጊዜ ኔቶ 2 ተብሎ ይገለጻል። አዲሱ ኔቶ 3 ደግሞ አጋሮች አቅማቸውን በመገንባት የመከላከያ ኢንዱስትሪ መሰረተ ልማታቸውን ለማዘመንና በኔቶ የመከላከያ እቅዶች ላይ የበለጠ የኃላፊነት ድርሻ እንዲጋሩ ያሳስባል። ዓላማው አሜሪካ በፔንታገን በኩል ከአውሮፓ የትኞቹን ወታደሮች፣ አውሮፕላኖችና አቅሞች ወደ ቻይና ለማዞር እንደምትቀንስ ለመወሰን የ6 ወራት ጊዜ ማወጇን ተከትሎ ሊፈጠሩ የሚችሉ ክፍተቶችን መሙላት ሲሆን የአውሮፓ አጋሮችም አስቀድመው እርምጃዎችን እየወሰዱ ነው። የኔቶ ከፍተኛ አዛዥ የአሜሪካ አየር ኃይል ጀነራል አሌክሲስ ግሪንኮዊች እንደተናገሩት የአውሮፓ የኔቶ አጋሮች በአብዛኛው አሜሪካ በህብረቱ የመከላከያ እቅዶች ላይ የተወችውን ክፍተት ሞልተዋል። አሜሪካ የቅነሳዋን ዝርዝር በይፋ ባታስታውቅም በአንድ ወታደራዊ ምንጭ በኩል ለሮይተርስ በቀረቡት ቁጥሮች መሰረት ቅነሳው ነዳጅ የሚሞሉ አውሮፕላኖችን፣ ተዋጊ ጀቶችን፣ ድሮኖችንና መርከቦችን ያጠቃልላል። እንደ ምንጩ ገለጻ ለኔቶ ዝግጁ የሚሆኑት የአሜሪካ F-15 እና F-15E ተዋጊ ጀቶች ቁጥር በ1/3 ቀንሶ ወደ 99 ዝቅ የሚል ሲሆን የኤምኪው 4 እና ኤምኪው 9 ሪፐር ድሮኖችም ቁጥራቸው ደግሞ በግማሽ ቀንሶ 12 ይሆናሉ። የኬሲ 133 እና ኬሲ 46 ነዳጅ የሚሞሉ አውሮፕላኖች ቁጥር ከ79 ወደ 63 ዝቅ የሚል ሲሆን ከሁለት ቦምብ ጣይና የጦር መርከቦች ተሸካሚዎች ይልቅ አንድ ብቻ ይመደባልም ተብሏል። በርካታ የአውሮፓ ዲፕሎማቶች እንደሚናገሩት በአንካራው ጉባኤ ላይ የአውሮፓ አጋሮች ጥልቅ ትብብር፣ ከፍተኛ የጦር መሳሪያ ምርትና ተጨማሪ የተግባር ግዴታዎችን ለመውሰድ ቃል ስለሚገቡ የኔቶ አውሮፓዊ ምሰሶ ይጠናከራል። ቱርካዊው ጋዜጠኛ ጉልድነር ሶንሙት አሜሪካ የተለመደውን ወታደራዊ ሚናዋን ደረጃ በደረጃ ስትቀንስ የኔቶ የተለመደው የመከላከያ ኃላፊነት በከፍተኛ ሁኔታ ወደ አውሮፓ አጋሮችና ካናዳ ይለወጣል ተብሎ እንደሚጠበቅም ገልጿል። ይህ በኔቶ የእዝ መዋቅር ላይ ለውጦችን የሚጠይቁ ሲሆን አሜሪካ ስትራቴጂካዊ እዝንና የእቅድ መሪነቱን ስትይዝ፣ አውሮፓውያን ግን ተጨማሪ የተግባር ኃላፊነቶችን ይረከባሉ ሲሉም ገልጸዋል፣ ጽፈዋል። ይህ ጉባኤ ለመከላከያ ኢንዱስትሪው ትልቅ የማዕዘን ድንጋይ ተደርጎ እየቀረበ ነው። የኔቶ የደረጃ መውጫ ስምምነቶች ማዕከላዊ ማዕቀፍ ሆነው ይቀጥላሉ ተብሎ የሚጠበቅ ሲሆን ይህም የአውሮፓ ህብረት የተለየ የመከላከያ ደረጃዎችን የመገንባት አቅሙን ይገድበዋል። ይህ ደግሞ አስቀድሞ የኔቶ ደረጃዎችን ለሚጠቀመውና እያደገ ለሚገኘው የቱርክ መከላከያ ኢንዱስትሪ ጠቃሚ እንደሆነም ይታያል። ረቡዕ ዕለት በአንካራ ጉባኤ ጎን ለጎን የመከላከያ ኢንዱስትሪ ፎረም የሚካሄድ ሲሆን በርካታ አህጉራዊ የመከላከያ ኢንዱስትሪ ትብብር ስምምነቶችም ይፈረማሉ። እነዚህም ከተለያዩ ሁለንተናዊ የተግባር አቅሞች እስከ ጠፈር መረጃ ያሉትን ዘርፎች ይሸፍናሉ ተብሎም ይጠበቃል። የየኒ ሳፋክ ዕለታዊ ጋዜጣ አምደኛ የሃያ ቦስታን እንደተናገረው በቱርክና በአውሮፓ መካከል ከአሜሪካ በኋላ ስለሚኖረው የአውሮፓ የደህንነት መዋቅርና የአንካራ ቦታ ሲደረግ የነበረው ክርክር በአንድ መደምደሚያ አብቅቷል። እሱም ኔቶ ነው። ቦስተን እንዳለው አዲስ የደህንነት ትብብር ዘዴ ከመፍጠር ይልቅ የአውሮፓ ሀገራት በኔቶ ጥላ ስር ከቱርክ ጋር በመሆን ወጪያቸውንና ተስፋቸውን ይጨምራሉ። ጋዜጠኛ ሶንሙት በበኩሉ አሜሪካ በህብረት ውስጥ የአውሮፓ የኒውክሌር ደህንነት ዋስትና መሆኗን በድጋሚ ልታረጋግጥ እንደምትችል ያምናል። ይህም ባለ 2 አቅም ስርዓቶችን የሚያስተናግዱ ሀገራት ቁጥር በመጨመር ሊሆን ይችላል። በአሁኑ ጊዜ እነዚህ ሀገራት ቱርክን ጨምሮ በ5 የተገደቡ ናቸው። የፊንላንድ ፓርላማ ደግሞ መሰል የጦር መሳሪያዎችን ለማስተናገድ የሚያስችለውን ሕግ አስቀድሞ አጽድቋል። ለ10ታት ያህል በዘለቀው ግንኙነታቸው ፕሬዚዳንት ትራምፕና የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶጋን በነጩ ቤተ መንግስትና በዓለም መድረኮች ላይ በተደረጉ የእጅ መጨባበጦች፣ የግል ስብሰባዎችና የጉባኤ ጎን ለጎን ውይይቶች የቅርብ ግንኙነታቸውን ጠብቀው ቆይተዋል። 31 የኔቶ መሪዎች ፕሬዚዳንት ዶናልድ ትራምፕ በቱርክ በሚካሄደው ጉባኤ ላይ እንዲገኙ ይፈልጋሉ። ትራምፕን ወደዚያ እያመጣቸው ያለው ግን አንዱ መሪ ብቻ ነው። ትራምፕ አንካራ ሲያርፉ በጣም ተፈጥሯዊ የሆነ ዝምድና ከሚጋሩት የኔቶ አጋር ማለትም ከቱርክ ፕሬዚዳንት ረሲፕ ጣይብ ኤርዶጋን ጋር እንግዳ ይሆናሉ። ሁለቱ ሰዎች ለአውሮፓ ሊበራሊዝም አለማመንን፣ ለተቋማዊ ሂደቶች ንቀትንና ዓለም አቀፍ እርምጃን ለመውሰድ ፈቃደኛ ለሆኑት እንደምትታዘዝ ያላቸውን እምነት ይጋራሉ። ግንኙነቱ ከቀረቤታ ባለፈ ይበልጥ ዘላቂ በሆነ ነገር ላይ የተገነባም ነው ይባልለታል። ይህም ትራምፕ በሚጠየቁበትና ኤርዶጋን በሚፈጽሙበት የ10ታት የሥራ ታሪክ ላይ ነው። ይህ ደግሞ ትራምፕ ደካማና የማይረቡ ሲሉ ከሚወቅሷቸው ከአሜሪካ የቆዩ ታሪካዊ አጋሮች ጋር ፍጹም ተቃራኒ ነው። በጆርጅ ደብሊው ቡሽ አስተዳደር የቱርክ አምባሳደር የነበሩት ጄምስ ጄፍሪ ሲናገሩ ይህ ተመሳሳይ የዓለም እይታ ብቻ አይደለም፣
የጀርመንኛው ቃል መሐር የሚል ማለትም ከማውራት ኮሚቴ ከማቋቋምና ክርክር ከመቅጠም ይልቅ በተግባር የሚሰሩ ሰዎችን የሚገልጽ ነው። ትራምፕ ኤርዶጋንን የሚያዩት በዚህ መንገድ ነው ብለዋል። ነገር ግን ኤርዶጋንን በጣም የጥቅም ሰው በመሆኑ ትራምፕም እንዲሁ የጥቅም ሰው በመሆናቸው እውነተኛ ነገሮችን አብረው ያከናውናሉ ሲሉ አክለዋል። እንደ አውሮፓውያን አቆጣጠር በ2018 ትራምፕ በአሜሪካዊው ፓስተር መታሰር ምክንያት የቱርክን የመከላከያ ዘርፍ በማዕቀብ ሲመቱ እናም የአገሪቱን ኢኮኖሚ ለማፍረስ ሲዝቱ ኤርዶጋን ፓስተሩን ፈተውታል። በ2019 የቱርክ ሰራዊት በሶሪያ ድንበር ላይ ተከማችቶ ከአሜሪካ ከሚደገፉት የኩርድ ኃይሎች ጋር ወታደራዊ ግጭት ሊፈጥር በተቃረበበት ወቅት ኤርዶጋን በከፍተኛ የትራምፕ ባለሥልጣናት የተመቻቸውን የተኩስ አቁም ስምምነት ተቀብለውታል። ትራምፕ ባለፈው ዓመት የጋዛ ሰላም ቦርድን ሲያቋቁሙ ኤርዶጋን ወዲያውኑ በመፈረም ከመካከለኛው ምስራቅ መሪዎች ዘንድ አመኔታ እንዲያገኙም አድርጓቸዋል። እነዚህ እርምጃዎች በኤርዶጋንና በትራምፕ መካከል ያልተለመደ እምነት የገነቡ ሲሆን የአሜሪካው ፕሬዝዳንት የነጮች ቤተ መንግሥት ባለሥልጣናት ትራምፕ ለማንኛውም ይሄዱ ነበር ቢሉም እሳቸው ግን በጉባኤው ላይ የሚገኙት በኤርዶጋን ምክንያት ብቻ እንደሆነ ይናገራሉ። ባለፈው ወር በኦቫል ኦፊስ ከኔቶ ዋና ጸሐፊ ማርክ ሩት ጋር በነበራቸው ስብሰባ ላይ ትራምፕ ኤርዶጋንን ጓደኛዬና የተከበረ ሰው እንዲሁም የተከበረ መሪ ሲሉ ጠርቷቸዋል። ከሁሉም በላይ ደግሞ የጠየቅኩትን ሁሉ አድርጓል ሲሉም አክለውበታል። ይህ ሁኔታ የቱርክን ዲሞክራሲ በማፍረስ የሚከሰሱትን መሪ ለኔቶ ህብረት ትልቅ ስኬት እንዲሆን አስችሏቸዋል። በመካከለኛው ምስራቅ ኢንስቲትዩት ከፍተኛ ተመራማሪ ጎኑል ቶል ይህ ገጽታ ኤርዶጋንንና ቱርክን በኔቶ ውስጥ ካለ የትሮይ ፈረስ ወደ ኔቶ አዳኝነት ይለውጣቸዋል። ይህ ገጽታ ኤርዶጋንንና ቱርክን በኔቶ ውስጥ ካለ የትሮይ ፈረስ ወደ ኔቶ አዳኝነት ይለውጣቸዋል ብለዋል። ይህ ሚና ልዩ ትኩረት ያገኘው ትራምፕ ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ባለፈው ወር በፈረንሳይ በተካሄደው የጂ7 ጉባኤ ላይ በተነሳ አከራካሪ ፎቶ ምክንያት ከተጣሉ በኋላ ነው። ይህ ቅያሜ ሜሎኒን ቀደም ሲል የአውሮፓ የትራምፕ አንሾካሻኪ ትባል እንደነበረ ያስታውሷል። ሜሎኒን ያገለላት ሲሆን ኤርዶጋን ያንን ክፍተት ለመሙላት በጥሩ ሁኔታ ላይ ይገኛሉ ይሏቸዋል። በኔቶ ውስጥ ትራምፕ ከምዕራብ አውሮፓ አጋሮች ጋር በተደጋጋሚ የሚያደርጉትን ግጭት ተከትሎም ዓመታዊውን ጉባኤ ቱርክ ማስተናገዷ እፎይታን ፈጥሯል። ምክንያቱም ትራምፕ ኤርዶጋንን ማሳፈር አይፈልጉም ተብሎ ስለሚታመን ነው። አንድ ከፍተኛ የኔቶ ዲፕሎማት ሲናገሩ ኤርዶጋን ከፕሬዝዳንት ትራምፕ ጋር በጣም ጥሩ ግንኙነት አላቸው። ይህ ደግሞ ትልቅ ሚና ይጫወታል። ጉባኤው በዚህ ቢሆን ኖሮ ትራምፕ የማይመጡባቸው በርካታ የአውሮፓ ሀገራት መጥቀስ ይቻላል። ነገር ግን በኤርዶጋን ምክንያት ይመጣሉ ብለዋል። የነጮቹ ቤተ መንግሥት ቃል አቀባይ አና ኬሊ ኤርዶጋንን በቀጠናው አስደናቂ አጋር ሲሉ የገለጿቸው ሲሆን ሁለቱ ሰዎች ታላቅ ግንኙነት እንዳላቸውና ትራምፕ ከአንካራው ጉባኤ ጎን ለጎን ከኤርዶጋን ጋር የሁለትዮሽ ስብሰባ እንደሚያደርጉም አረጋግጠዋል። ኤርዶጋን በበኩላቸው በኔቶ ውስጥ ብቻ ሳይሆን በምስራቅና በምዕራብ መካከል እንደ ድልድይ የመሆን ሚናቸውን እያደራጁ ነው። ይህ ጉባኤ ኤርዶጋን የሚኖርለትና የሚያልመው አይነት ዝግጅት ነው። እሱ ልክ እንደ ፕሬዚዳንት ትራምፕ የቱርክ ፕሬዚዳንት ብቻ ሳይሆን የሙስሊሙ ዓለም መሪ፣ በሰሜንና በደቡብ በምስራቅና በምዕራብ መካከል ዋና ተደራዳሪ፣ የአታቱርክ ሳይሆን የኦቶማን ሱልጣኖች ወራሽ መሆኑን የሚያሳየውን ዝግጅትና አቀራረብ በጣም ይወዳታል ብለዋል። ሰውየውን በቅርበት እናውቃቸዋለን የሚሉ አንድ ያገራቸው ሰው ይህ ታሪክና ዕድል የሰጡት ሚና ነው። በዓለም ላይ ሌላ ማንም ሰው እንዲህ አይነት የማቅረብ ችሎታ የለውም ሲሉም አክለውላቸዋል። ይሁን እንጂ የቅርብ ጊዜ ታዛቢዎች እንኳን ግንኙነቱን በተፈጥሮ ያልተረጋጋ መሰረት ላይ ያላረፈ መሆኑን ያምናሉ። ለዚህም በምክንያትነት የሚያነሱት ትራምፕ በትናንሽ ቅስቀሳዎች እንኳን ከታማኝ አጋሮቻቸው ጋር ግንኙነቶችን ያበለሻሹ በመሆናቸው እና ኤርዶጋንም በፖለቲካ ጥቅማቸው መሰረት አስደናቂ የአቋም ለውጥ በማድረግ የሚታወቁ በመሆናቸው ነው። የቀድሞ አምባሳደር ጄምስ ጄፍሪ እንዳሉት ሁለቱም በድንገተኛ ባህሪያቸው ስለሚታወቁ የግንኙነታቸውን ዝርዝር ተለዋዋጭነት ለመተንበይ ያዳግታል፣ አይቻልም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የሥልጣን ዘመናቸው ራሳቸው ጥለውት ከነበረው የአሜሪካ ጥቁር መዝገብ ውስጥ ቱርክን እንደሚያወጡ ማክሰኞ ዕለት ተናግረዋል። በኔቶ ጉባኤ አካል በሆነው የሁለትዮሽ ስብሰባ ላይ ከአቻዎቻቸው ረሲፕ ጣይፕ ኤርዶጋን ጎን በአንካራ የተቀመጡት ትራምፕ ማዕቀቡን እናነሳዋለን፣ እሺ፣ ይህንን ለማድረግ ጊዜው አሁን ነው፣ ጓደኞቻችንን መቅጣት አንፈልግም፣ በጣም ቀላል ነው ሲሉ ተናግረዋል። አስተርጓሚው ንግግሩን ሲተረጉሙ በተፈጥሯቸው ቁጥብ የሆኑት ኤርዶጋን ከፈገግታ መቆጠብ ያልቻሉ ሲሆን ለትራምፕም የአውራ ጣት ምልክት አሳይተዋቸዋል። የተነገረለት ያለው ማዕቀብ የአሜሪካን ተቃዋሚዎች በማዕቀብ የመመከት አዋጅ ወይንም በምህፃሩ ካትስ ከሚባለው የፌዴራል ሕግ የሚመነጭ ነው።
ቱርክ እንደ አውሮፓውያን አቆጣጠር በ2019 ከሩሲያ የኤስ-400 የመከላከያ ስርዓት ለመግዛት በተስማማችበት ወቅት ከአሜሪካ ተቃዋሚዎች ከሰሜን ኮሪያና ኢራን ጋር በዚህ ዝርዝር ውስጥ ራሷን አግኝታ ነበር። በተጨማሪም ምስጢራዊ መረጃዎችን ለሞስኮ ሊጋለጡ ይችላሉ በሚል የአሜሪካ ስጋት ምክንያት ለየት ካለው የኤፍ-35 ተዋጊ ጀት ፕሮግራምም ተባራ ነበር። አሁን ግን ትራምፕ በአንካራ በነበሩበት ወቅት አሜሪካ የቱርክን ተደራሽነት እንደገና ወደ ነበረበት ለመመለስ እያሰበች መሆኑን ከተናገሩ በኋላ ቱርኮች ወደ ፕሮግራሙ የሚመለሱበትን መንገድ በጥሩ ሁኔታ ሊያገኙ ይችላሉ የሚለው ግምት የብዙ ተንታኞች ጉዳይ ሆኗል። ነገሩን ለአንካራ ጆሮ እጅግ ደስ የሚል ዜማ ነው ሲሉ የገለጹት የቀድሞ የቱርክ ዲፕሎማት አልፐር ኮስኩን በበኩላቸው ይህ ከከፍተኛው አካል የተሰጠ አስፈላጊ የፖለቲካ ምልክት ነው። ነገር ግን አስተዳደሩ ለተወሰነ ጊዜ ሲናገረው ከነበረው ብዙም የተለየ አይደለም። ይሁን እንጂ ትራምፕ ወደፊት ለመራመድ ከኮንግረሱ ጋር ለመደራደር ማቀዳቸውን ያሳያል ብለዋል። በምላሹ ቱርክ የኤስ-400 ስርዓትን ሙሉ በሙሉ ማስወገድ መጀመር ይኖርባታል ሲሉ ኮስኩን ተናግረዋል። ካትስ የፌዴራል ሕግ በመሆኑ ሕግ አውጪዎች በሂደት ውስጥ መስራት ይኖርባቸዋል። ትራምፕ ያንን ጉዳይ ለማራመድ በኮንግረስ ዘንድ ያለውን አመኔታ ይጠቀማል ብሎ ለመወራረድ ማንም ዝግጁ አይመስለኝም። ፈጣን መፍትሄ አልጠብቅም። ምክንያቱም ለቱርክ ቅድመ ሁኔታ የሆነው ኤስ-400ን የማስወገድ በጣም አስቸጋሪ እንቅፋት አለ። ቱርክ በበኩሏ የኤስ-400 ስርዓት ገና እንዳልተንቀሳቀሰ በመግለጽ ከዋሽንግተን ጋር ለመደራደር እድል እንዳላት ትናገራለች። ኮስኩን አስረግጠው እንዳሉት የትራምፕ አስተዳደር ሊያደርግ የሚችለው ነገር ቢኖር ቱርክ በጥቁር መዝገብ ውስጥ እንድትገባ ያደረጉት ሁኔታዎችን አሁን ላይ እንደሌሉ በመከራከር የማዕቀቡን አተገባበር በትርጉም መቀየር መጀመር ሊሆን ይችላል። ፕሬዚዳንቱ የማዕቀብ ማለፊያ ሊያወጡ ቢችሉም አሁንም በሪፐብሊካኖቹ ቁጥጥር ስር ካለው ኮንግረስ ውስጥ ካሉ አጋሮቻቸው ጋር አብሮ ከመስራት ይልቅ ያንን መንገድ መምረጥ ስለመፈለጋቸው ግልጽ አይደለም። ከኖቬምበር የአጋማሽ ዘመን ምርጫ በኋላ ዲሞክራቶች ሁለቱንም የኮንግረስ ምክር ቤቶች ሊቆጣጠሩ ይችላሉና በሁለቱ መሪዎች መካከል ጥሩ ስሜት ቢኖርም ኤርዶጋን ከጉባኤው በፊት በጣም የሚፈልጉት ነገር ግን አሁንም አልተሳካም። ቱርክ ከሁለት አስርተ ዓመታት በፊት ያዘዘችው ኤፍ-35 ተዋጊ ጀቶች እንድትረከብ የሚያስችል ስምምነት ላይ መድረስ አልተቻለም። ባለፈው ወር በኦቫል ኦፊስ ትራምፕ ስለ ኤፍ-35 የተነሳውን ጥያቄ ወደ ምክትል ፕሬዚዳንታቸው ጄዲ ቫንስ የመሩት ሲሆን ቫንስ የመከላከያ ሚኒስትሩ ፒት ሄግሴትና መላው ቡድን በአሁኑ ጊዜ ይህንን እየገመገሙት መሆኑን ተናግረዋል። አንካራን ወደ ኤፍ-35 ፕሮግራም ከመመለስ ይልቅ እምነትን ለመገንባት በሚመስል እርምጃ የትራምፕ አስተዳደር ባለፈው ወር መገባደጃ ላይ ቱርኮች የ$700 ሚሊዮን ወታደራዊ ፓኬጅ እንደሚሸጥ ለኮንግረሱ አሳውቀዋል። ይህም የራሳቸውን አገር በቀል ተዋጊ ጀት ለማንቀሳቀስ የተነደፉትን ጀነራል ኤሌክትሪክ ሞተሮችን ያካትታል። ይህ በአንዳንድ የሕግ አውጪዎች ዘንድ አሁንም አከራካሪ ቢሆንም ከኤፍ-35 ጥያቄ ይልቅ አነስተኛ ውዝግብ ያለበት ነው። ጎኑልቶል እንደገለጹት ይህ ከእነዚያ ትላልቅ ቃላቶች ጋር ሲነጻጸር በትራምፕ አስተዳደር እይታ ዝቅተኛውና በቀላሉ ሊደረግ የሚችል ተግባር ነው ብለውለታል። ቱርክ በሰፊው በመካከለኛው ምስራቅ ከአሜሪካ ጋር ይበልጥ የተጣጣመ ፖሊሲ ለመከተል ፍላጎት ማሳየቷን ትቀጥላለች። በጋዛ አውድ ውስጥ እንኳን የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ይህንን ዘርፍ ቱርክና አሜሪካ በጣም በቅርብ የተሰለፉበት መሆኑን ጠቅሰዋል። በእርግጥም ሃካን ፊዳን በትራምፕ የመጀመሪያው የጋዛ ሰላም ቦርድ ስብሰባ ላይ የተገኙ ቢሆንም በእስራኤላውያን ግፊት ምክንያት ለቱርክ ወታደሮች በዓለም አቀፍ የማረጋጊያ ኃይል ውስጥ ቦታ ማስከበር አልቻሉም። የመካከለኛው ምስራቅ እይታ ዋና አዘጋጅ ዴቪድ ሀረስት ቀደም ሲል ቱርክ የእስራኤል የመጨረሻው የህልውና ጠላት ሆናለች ሲሉ አስተያየት ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፎክስ ኒውስ እንደተናገሩት በከፍተኛ ደረጃ የምትፈልገው የኤፍ-35 የአሜሪካ ተዋጊ ጀት የምታስገኘውን ወታደራዊ ብልጫ እስራኤል ብቻ ልትይዘው ይገባል። ኔታንያሁ የኤርዶጋንን ኤኬ ፓርቲ አስመልክተው ሲናገሩም አሜሪካንን በሚጠላውና በዚያ በኩል ሆኖ ለአሜሪካ ሞትን በሚመኘው በሙስሊም ወንድማማቾች በተበከለ አገዛዝ የሚመራ ነው ብለዋል ኔታንያሁ። አክለውም ኤፍ-35 ወይንም ደግሞ ለተዋጊ ጀቶቻቸው የሚሆን ሞተር ሊሰጣቸው አይገባም ብዬ አስባለሁ። ምክንያቱም ይህ በመጨረሻ በእስራኤል የአየር የበላይነት የሚረጋገጠውን የመካከለኛው ምስራቅ የኃይል ሚዛን ያናገዋል ብለዋል። እስራኤል ኤፍ-35 ጀትን በጋዛ በፈጸመችው የዘር ማጥፋት እርምጃ በከፍተኛ ሁኔታ የተጠቀመችበት ሲሆን በኔቶ ሀገራት ውስጥ ኤፍ-35 ክፍሎችን የሚያመርቱ ፋብሪካዎች በተቃዋሚዎች ኢላማ ሆነዋል።
አንድ የአሜሪካ ምንጭ ሲናገሩም ትራምፕ ለግንኙነት ሙቀትና ወዳጅነት ትልቅ ትኩረት ይሰጣሉ። ነገር ግን በውጭ ጉዳይ መስሪያ ቤት ውስጥ ያለ አንድ አካል ከቱርክ ስለምንፈልጋቸው ነገሮች ማለትም ኔቶ ለመከላከያ ወጪ የገባውን ቃል እንዲጠብቅ ማገዝን በተመለከተ እንደሚነጋገር ተስፋ አድርጋለሁ ብለዋል። የመላው ምዕራብ አውሮፓ መሪዎችን ሲወርፉ የነበሩት ትራምፕ ከሌሎች የኔቶ አጋሮች ጋር ሲነጻጸር የቱርኮችን ታማኝነት ማመስገን ይዘዋል። የዩናይትድ ኪንግደም፣ የፈረንሳይ፣ የጀርመንና የስፔን መሪዎች በመከላከያና በስደት ጉዳዮች ላይ ደካማ መሆናቸውን በተደጋጋሚ የነቀፉ ሲሆን ዴንማርክ በግሪንላንድ ላይ ያላትን ሉዓላዊነት በማረጋገጧ ጥቃት ሰንዝረዋል። እንዲሁም በአሁኑ ወቅት ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ግልጽ በሆነ ቅያሜ ውስጥ ይገኛሉ። ከመጋቢት ወር ጀምሮ እነዚህ አገሮች እሳቸው በኢራን ላይ በከፈቱት ጦርነት ውስጥ ስላልተቀላቀሉ በተደጋጋሚ ቅሬታቸውን ሲገልጹ ሰነባብተዋል። ትራምፕ ለጋዜጠኞች ሲናገሩ በኔቶ በጣም አዝኜ ነበር። እናም በግልጽ ለመናገር ጉባኤው ጓደኛዬ በጣም ጠንካራ መሪ፣ በጣም ጠንካራ ሰው በሆኑበት በቱርክ ባይካሄድ ኖሮ ምናልባት ላልገኝ እችላለሁ ነበር ያሉት ፕሬዝዳንቱ። የአሜሪካው ፕሬዝዳንት የሶሪያን አዲስ መሪ በአንጻራዊ ሁኔታ በፍጥነት መቀበላቸው ባለፈው ዓመት ጎልተው ከታዩት የውጭ ፖሊሲ እርምጃዎች አንዱ ነበር። ቀደም ሲል አቡ መሐመድ አልጀላኒ በመባል የሚታወቁትና የአልቃይዳ ክንፍ መሪ የነበሩት ሻራ በታህሳስ 2024 በሽር አልአሳድ ወደ ሞስኮ መኮብለላቸውን ተከትሎ በቱርክ አምባሳደርነትና በባሕረ ሰላጤው አገራት የገንዘብ ድጋፍ ሙሉ በሙሉ የሀገር መሪነት ሚናውን ተረክበውታል። ትራምፕ ለሻራ ወደ ስልጣን መምጣት የቱርክን ፕሬዝዳንት ኤርዶጋንን በሞቀ ሁኔታ አመስግነዋቸዋል። ይህ ስሜት በሪፐብሊካኖችም ሆነ በዲሞክራቶች ዘንድ የነበረውን የቆየ የአሜሪካ ፖሊሲ በብዙ መልኩ የተገዳደረ ነበረ። ምክንያቱም ሻራ ቀደም ሲል በአሜሪካ አሸባሪነት የተፈረጁ በመሆናቸው ከመሆኑም ባለፈ ደግሞ በቀደሙት መሪዎች በተለይም በጆ ባይደን ያልተሳካውን የግል ግንኙነት መገንባት ትራምፕ በተሻለ ሁኔታ የሚወጡት ተግባር መስሏል። የአሜሪካው ፕሬዝዳንት ለሁለቱም ቀጠናዊ መሪዎች ያላቸውን አድናቆት ያልደበቁ ሲሆን ኤርዶጋንን ጠንካራ፣ ሻራን ደግሞ ጽኑ ሲሉ ጠርቷቸዋል። ኤርዶጋን ከጉባኤው ጥቂት ቀናት ቀደም ብሎ የሱሪያውን ፕሬዝዳንት አህመድ አልሻራን ወደ አንካራ መጋበዛቸው ይፋ ማድረጋቸውን ቱርክን በኔቶና በአዲሱ መካከለኛ ምስራቅ መካከል አያያዥ አድርጎ የመሰየም ፍላጎታቸውን ያሳያል። ባለፈው ሰኞ ባደረጉት ንግግርም ከቴክሳስ እስከ አንካራ የሚዘልቅ ያለምንም ቅድመ ሁኔታ የደህንነት መረብ እንዲኖር ጥሪ አቅርበዋል። ትራምፕ ጉዟቸውን ከኤርዶጋን ጋር በሚያደርጉበት ስብሰባ እንደሚጀምሩና ረቡዕ ዕለት ደግሞ ከሶሪያው ፕሬዝዳንት አህመድ አልሻራ ጋር በሚያደርጉት ውይይት ጉባኤውን እንደሚያጠናቅቁም ይጠበቃል። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ትራምፕ በሶሪያ ላይ የተጣለውን የብዙ አስርታት የኢኮኖሚ ማዕቀብ እንደሚያነሱ አስገራሚ መግለጫ ከሰጡ በኋላ በግንቦት 2025 የሪያድ ጉባኤ ጎን ለጎን ሻራን መጀመሪያ ለትራምፕ አስተዋውቀውታል። በኖቬምበር ላይ ሻራ በኦቫል ኦፊስ ውስጥ ተገኝተው ከትራምፕ ጋር ስጦታዎች ተለዋውጠዋል። ከመጀመሪያው ስብሰባቸው ከአንድ ዓመት በኋላም ሻራ የአሜሪካው ፕሬዝዳንት የላኩለትን በትራምፕ ስም የተሰየመ ሽቶዎችን የሚያሳይ የምስጋና ማስታወቂያ በኤክስ ገጹ ላይ አጋርቷል። በትራምፕ በኩል ስብሰባውን ባለፈው ወር ያቀረቡትና ከፍተኛ አጨቃጫቂ የሆነውን ሶሪያ በሊባኖስ ያለውን ሂዝቦላህን የማስታጠቅ ሚና እንድትረከብ የሚለውን ሐሳብ ለማንሳት ሊጠቀሙበት ይችላሉም የተባለ ነው። ይህን ሐሳብ አስመልክቶ ስሰማው ማመን አልቻልኩም ያሉ አንድ ተንታኝ በበኩላቸው ሻራህ በዚህ ጉዳይ ላይ ዲፕሎማሲያዊ ይሆናል ብዬ ጠብቃለሁ፣ ነገር ግን ይህ በማንም ዘንድ ሶሪያዊ፣ ሊባኖሳዊ ወይንም ሌላ አካል ሊቀበለው የማይገባ ጉዳይ መሆኑ በጣም ግልጽ ነው ብለዋል። ሻራ የገዛ ሀገራቸው ገና ተከፋፍላ ባለችበት ወቅት በሊባኖስ ወታደራዊ ተሳትፎ ለማድረግ ምንም አይነት ፍላጎት የላቸውም የሚሉ ሌሎች ጸሐፍት በበኩላቸው ይህ ወዲያውኑ የቀድሞውን የሶሪያን የሊባኖስ ወረራ የሚያስተጋባ ሲሆን በሊባኖሳውያን ዘንድ በጣም አሉታዊ ስሜት ይፈጥራል ባይ ናቸው። ትራምፕ ወደ ዋሽንግተን ተመልሰው ከመብረራቸው በፊት በአንካራ ጋዜጣዊ መግለጫ ይሰጣሉ ተብሎ የሚጠበቅ ሲሆን በዚያም እንደ ልማዳቸው ከኔቶ ጉባኤ ጎን ለጎን ካደረጓቸው ስብሰባዎች የተወሰኑ ይበልጥ ግልጽ የሆኑ ወሬዎችን ሊያጋሩ ይችላሉም ተብሎም ይጠበቃል። በአጠቃላይ የአንካራው የኔቶ ጉባኤ አሜሪካ ታሪካዊ የተግባር ወታደራዊ ሚናዋን ወደ አውሮፓ አጋሮቿ የምታስተላልፍበት ኔቶ 3 የተሰኘውን አዲስ ምዕራፍ ያበሰረ ክስተት ሆኖ ይመዘገባል። ትራምፕ በቱርክ ላይ ተጥሎ የነበረውን ማዕቀብ ለማንሳት የሰጡት አዎንታዊ ምልክትና የኤርዶጋን የዲፕሎማሲ ስኬት አንካራን በህብረቱ ውስጥ ከትሮይ ፈረስነት ወደ አዳኝነት ማማ ላይ ያወጣት መስሏል።
ሆኖም ግን የእስራኤሉ ቀጠናዊ ስጋትና የኤፍ-35 ጀቶች ሽያጭ እገዳ አለመፈታት እንዲሁም ትራምፕ አዲሷን ሶሪያን በሊባኖስ የደህንነት ሚና ውስጥ ለማስገባት የሚያራምዱት ያልተጠበቀ አቋም የቀጠናውን ፖለቲካ ይበልጥ ውስብስብ ያደርገዋል ተብሎም ተፈርቷል። በሁለቱ መሪዎች ግለሰባዊና ድንገተኛ ባህሪ ላይ የተገነባው ይህ ዲፕሎማሲያዊ ቁማር ዘላቂ ሰላምን ያመጣ ወይንም የነገውን የዓለም መዋቅር በሌላ ቀውስ ውስጥ ይዘፍቅ እንደሆነ የሚወስነው ትራምፕ ወደ ዋሽንግተን ከተመለሱ በኋላ ከኮንግረሱ ጋር በሚያደርጉት ፍልሚያና በተግባራዊ እርምጃዎቻቸው ጥንካሬ ላይ ይሆናል። ቸር ሰንብቱ የሳሎን ሰዎች።